ሰቦች የዛሬ እንግዲህ ያው በሄሉና በናቲ እቀጣለሁ ማለት ነው። አንድ ልጅ ግን በጣም ኮሜንትሽና አሁን የተለቀቀውን ቪዲዮ አይቼ በጣም ገርሞኛል። መጀመሪያ እኮ ከቀለበት በፊት ይህ ፍቅር ጥያቄ ይቀርባል ብለሽኝ ነበር። አንድ ልጅ በትክክል እግዚአብሔርን በትክክል እናንተ እኮ ቅመሞች እኮ በስማ ሀይምሯችሁ ሀይምሮ አይደለም ለየት የሚል ነው። እኔ ግን በነገራችን ላይ ማለት ነው ሄሉና ናቲ ባሉበት ሁኔታ በቃ ፍቅር ውስጥ ያሉ መስሎኝ ነው። ለካ እስካሁን ወደ ድሮ ፍቅራቸው ገና ለመመለስ ጥያቄ የሚያስፈልገው ነበር። በትክክል የእውነት በጣም ነው የማመሰግነው እህቴ ማለት ነው። እኔ እንግዲህ ዛሬ ናቲ መቼም አበባ ሊሰጣት አልተንበረከከም፣ ቀለበት ይሆናል ድምጻችን ተሰማ እያልኩ ነበረ። ይቀጥላል ነገሩ ይቀጥላል። እና ያው እንዳላችሁትም መጀመሪያ ፍቅር ይቀድማል ብላችኋል። እኔ በፊት በፍቅረኛሞች ነኝ ስለነበሩና በመሀል ደግሞ ያው ድንገት ናቲ መጣ፣ ያው ወደ ድሮ ተመለሱ ብዬ ነበረ ማስበው። እና ለካ ቀስ በቀስ ነው በአንድ የሚሆን ነገር የለም፣ ስቴፕ ስቴፕ ነው እያላችሁኝ ነው ውዶችዬና ያ ዛሬ እንግዲህ እናንተ ቤት ውስጥ ማለት ነው ዲኮር አሰርቶ ናቲ እውነተኛ ፍቅር ከናቲና ከሄሉ መማር ይቻላል። ከምሬ ነው የምላችሁ። እውነተኛ ፍቅር እዚህ ሚዲያ ላይ ያየሁት እኔ የሄሉንና የናቲን ነው። እግዚአብሔርም ደግሞ አልቆረጠባቸውም እና እህል ውሃቸው አንድ ስለሆነ ዞሮ አገናኛቸው። ምክንያቱም ውስጥ ለውስጥ በጣም የመፈላለግ እንትን ስላላቸው ማለት ነው እና ልባቸው ይፈላለግ ነበር። የተሳሰረ ልብ አያችሁ፣ እንደዚህ ነው ዞሮ መገናኘቱ አይቀርም። የውሸት አልነበረም ፍቅራቸው የማስመሰል አልነበረም የናቲና የሄሉ ፍቅር ማለት ነው። ለዛ ደግሞ እግዚአብሔር ተጨመረበትና ያው ከስንት ጊዜ በኋላ ፍቅራቸው ወደ ፍቅራቸው ተመልሶ ዛሬ እንግዲህ ማለት ነው ናቲ የእውነት አክብር ያለው ሄሉ ሻይ የእውነት ነው። እንደ ሄሉ አይነት ሴት ማግኘት ከባድ ነው። ከ100% ምናልባት ሁለት ቢኖሩ ነው እንደ ሄሉ የዋህ ልብ ያላቸው የፍቅር ልብ ያላቸው ማግኘት የእውነት ከስንት አንድ ቢገኝ ነው። እና ናቲ ሲናገር ሰምቻው ነበረ እና ወደ እሱ ሳልገባ ያው ዛሬ ናቲ የቀለበት ፕሮግራም ሳይሆን ሄሉ ሻዬን በአማረ ዲኮር፣ በዛ ላይ ደግሞ ሙዚቃ ባንዶችን አጠይቁኝ እንግዲህ አዲስ አበባ ላይ ያሉ የተባሉ እንግዲህ በድምጻቸው ብቻ ማለት ነው የሚዘፍኑ ልጆች እነሱን ሁሉ አዘጋጅቶ ዲኮር አድርጎ አበባ አዘጋጅቶ እንግዲህ ሄሉ ሻዬን ዛሬ የጠየቃት እንደ ድሯችን ወደ ድሯችን ፍቅራችን እንመለስ፣ ፍቅረኛ የተወኛለሽ ወይ እንደ ድሮ የሚል ጥያቄ ነበረ የጠየቃት። ሄሉ ሻዬ በመሀል አለቀሰች። ያው ናቲ መግቢያው ላይ ሲናገር እያለቀሰ ነበር ያለውን ሁኔታ ስለ ሄሉ መልካምነትና የደስታ እንባ ነው። ሁለቱም የደስታ እንባ ነበረ ሲያነቡ የነበሩትና ሄሉ ሻዬም እንግዲህ እንደ ድሮ ሄሉዬ ፍቅረኛ የተወኛለሽ ሲላት አለቀሰች ከምላችሁ ላይ ማለት ነው። እና እኔ በጣም ነው ደስ ያለኝ የእውነት በሄሉና በናቲ ደስታ ውስጥ ያልተደሰተ ሰው ይኖራል ብዬ አላስብም። ከሄሉና ከናቲ መማር ይቻላል ፍቅርን። የእውነቴን ነው ከምላችሁ በላይ ምንም ተቦጣቦጡ፣ ምንም አላችሁ ንፋስ ይግባ፣ ምንም ተለያዩ፣ ግን እግዚአብሔር ካልቆረጠበትና የእውነት ሁለቱ ጋም የእውነት ፍቅር ካለ ዞሮ መገናኘት እንደሚቻል ነው ያየሁትና ናቲና ሄሉ የእውነት ከምር እንደሚዋደዱ ከምር እንደሚፋቀሩ ይሄ ማሳያ ነው። እዚህ ሚዲያ ላይ የእውነት ፍቅር ቢባል የሄሉና የናቲ ነው ከምላችሁ በላይ ማስተማሪያ ይሆናሉና ዛሬ እንግዲህ የቀለበት ፕሮግራም ያልኳችሁ እቀጣለሁ ማለት ነው። ዛሬ ሆነው እንግዲህ ናቲ ያው እህታችን ባልሹ መሰረት የፍቅር ጥያቄ ነው ለሄሉዬ ያቀረበላት። እንደ ድሮአችን ፍቅረኛ መሆን ትችያለሽ ወይ ሲላት ሄሉ ሻዬ ተንበርክካ ነበረ ያለቀሰችው ከምላችሁ በላይ ደስታውም ነው። እሱም ከመጀመሪያው ጀምሮ ስለ ራሱም የህይወት ታሪክ ስለ ራሱም ያለፈበት ሁኔታ ስለ ሄሉዬም እያወራ የእውነት እያለቀሰ ነበርና እንደ ሄሉ አይነት መልካምና የዋህ ሴት ንጹህ ልብ ያላት ሴት ባገኝ ብዬ እመኝ ነበር አለ እና እግዚአብሔር ደግሞ የተመኘውን ያው የሄሉዬም የዋህ ስለሆነች እግዚአብሔር መልሶ ሰጥተዋል። ናትዬ እግዚአብሔር ይመስገን፣ ፍቅራችሁ ያብብ ይስመር ማለት ነው። ሄሉ ሻዬ እንግዲህ ያው ተዘፍኖላታል ማለት ነው። ለሁለቱም በጣም ነው ነበረ ደስ የሚለው ማለት ነው። እንግዲህ ቅመሞችንም ሲያመሰግኑ ነበረ። የእናንተም ጸሎት ነው። በኔጋም ናቲጋም እየሄዳችሁ ትጽፉ ነበረ። ስለት ሁሉ የገቡ ልጆች አሉ። እኔና ናቲ ተገናኝተን አንድ ላይ ፍቅራችንን ጀምረን በቃ ትልቅ ቦታ አብረን እንድንደርስ ስለት ሁሉ የገቡ ልጆች አሉ በማለት ሄሉዬም ናቲም እንግዲህ ቅመሞችዬን የምትወዷቸውን የምታከብሯቸውን ጭምር ሲያመሰግኑ ነበረ። ከምር ነው ምላችሁ፣ እውነት ነው። በተለይ ውጭ ሀገር ያሉ ልጆች የእውነት ይለያሉ። በቃ እንጃ በሰው ደስታ ውስጥ መደሰት የሚችሉ በሰው ደስታ ውስጥ ደስታን ማግኘት የሚችሉ ልጆች አሉ ቢባል በተለይ አረብ ሀገር ያሉ ልጆች እግዚአብሔርን የትም ይኑሩ በቃ ስደት ያሉ በጠቅላላ ኢትዮጵያኖች ከራሳቸው በላይ የሰው ደስታ የሚያስደስታቸው ናቸው እና እናንተንም ሲያመሰግኑ እንወዳቸዋለን እናከብራቸዋለን እያሉ ምስጋናቸውንም
ለእናንተ እንግዲህ ሲሰጡ ነበረ እየሰሟቸው ማለት ነው። ቤተሰቦቼ እንግዲህ ያው ዛሬ ይቀጣለሁ። ናቲ እንግዲህ እንደ ድሮ ፍቅራችንን እንጀምር፣ ፍቅረኛ ይቶኛልሽ የሚል ጥያቄ ነው። ያው ቀስ በቀስ ነው ፍቅራቸው እየጠነከረ እየተነጋገሩ ትልቅ ደረጃ አብረው እየደረሱ ሲሄዱ፣ ቀጣይ ደግሞ ያው ፕሮሚስ ቀለበት ይኖራል በጉጉት ሁላችን የምንጠብቀው ማለት ነው። እና ለዛ ነው በነገራችን ላይ የቅመሞች አይምሮ እኮ በነገራችን ላይ ማለት ነው እንጀራ ነው እንጂ እኮ ኮሌጅ ተምራ ስደት የመጡ ልጆች አሉ። እስከ ኮሌጅ ተምረው እግዚአብሔር አይምሯቸው እኮ አይምሮ አይደለም። ስደት ላይ ያሉ ልጆች እውቀታቸው እውቀት አይደለም። እያንዳንዷን ስቴፕ በስቴፕ ፍቅር ራሱ ማለት ነው ከአንድ ደረጃ ከዚህ ቀጥሎ ምንድን ነው የሚቀጥለው የሚለውን ራሱ ዛሬ ነው በኮሜንት ያየሁት። እና ምትክዬ መጀመሪያ ከፕሮሚስ ቀለበት መጀመሪያ ፍቅር ይቀድማል ብለሽ የጻፍሽው ልጄ እውነትም ኮሜንትሽ ሰርቷል። መጀመሪያ የፍቅር ጥያቄ ወደ ድሯችን ፍቅራችን እንመስ። በነገራችን እኔ እኮ በቃ ወደ ድሮ ፍቅራቸው ተመልሰዋል ብዬ ስላሰብን ብዙዎቻችን የቀለበት ስነ ስርዓት እንጂ እንደገና የፍቅር ጥያቄ አልጠበቅኩም ነበር። ከምር ነው የምላችሁና በቃ ወጣም ወረደም ናቲና ሄሉሻዬ የዛሬ የደስታ እንባችሁ ሁላችንም በደስታ አልቅሰናል ከምንላችሁ በላይ የእናንተ ደስታ ደስታችን ነው። ፍቅራችሁ እንግዲህ እንደዚህ ዲኮር ያማረ የፈካ የደመቀ እንደሚሆን ተስፋ እናደርጋለን። መልካም የፍቅር ጊዜ